ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ስሙማ ጋይስ ታክቲከኞቹ አስማተኞቹ እኔ ማለት ነው አሁን የማያቸው ቪዲዮዎች ሚዲያ ላይ በጣም ነው እየረበሹኝ ያሉት። ስለ እውነት በቃ ብዙ ነገር የሚረብሽ ነገር ተደጋገመ። ግን ዋና አሁን የመጣሁበት ምን ላችሁ መሰላችሁ? ይሄ ማን ነው ለፍላፊ ማፊ ቀፋፊ ሳምቲንግ እንደዚህ ስጋ የሚበላው ልጅ የዮናስ ማኛው ጓደኛ ማለት ነው። አሁን ጃኒ ከዚህ በፊት ጌም ሲጫወቱ ሲያወሩ ካንተ በላይ ሚስት ቆንጆ ናት ብላ ተናግራለች። እዛው እንግዲህ ምን እንደተመላለሱ ባላቅም ግን ተባብለዋል። ኤንዌይ አሁን ይሄንን እሱ አምጥቶ ፖስተው እዚህ ሰዓት ላይ ቦኒ በህይወት የለችም፣ ራሷን አጥፍታለች። ጃኒ በህይወት አለች። አሁን ይሄንን አውጥቶ መፖሰት ተገቢ ነው ብላችሁ ተላላችሁ? እርግጠኛ ሆኜ ነው የምናገረው። ማናት ጃኒ እቺ ልጅ ህይወቷን እንደምታጠፋ ብታውቅ ኖሮ ይሄን ቃል አትናገርም። ነገር ግን አሁን ላይ በህይወት ያለችውን ጃኒ ጭንቀት ውስጥ እንድትገባ ህይወትን እንድትጠላ ሁሉም ሰው ቡሊ እንዲያረጋት ኃይለኛ ዲፕሬሽን እንድትገባና እሷ ራሷ የሆነ ነገር እንድትወስን ከማሰብ የተነሳ ካልሆነ በስተቀር ይሄ ይመጣል ብላ አስባ ይሄንን ቃል አልተናገረችም። ስለዚህ አሁን አንተ ይሄንን ነገር አውጥተህ መፖሰትህ ምንድነው ትርጉሙ? በዛ ላይ ሪቼም አለ፣ ቦኒም አለች፣ ነፍሷን ይማረው፣ ባለቤቷም አለ፣ ኦር ቦይፍሬንዷም ከሷ አጠገብ አለ፣ ጃኒም አለችና የዛን ሰዓት ላይ የተመላለሱት የተጫወቱት ሊሆን ይችላል። አሁን አንተ አውጥተህ ስትለጥፈው ግን ካለኝ የደገመኝ ነው የሚባለው አይደል? ከተሳዳቢው ይልቅ ስድቡን እያጣጠመ የሚናገረው ነው። ምክንያቱም አንድ ሰው በህይወት ከሌለ በቃ ማሳረፍ የሚባል ነገር አለ። ገባ? አሁን በህይወት ያለችው ትከተላት ነው፣ ትጨነቅ ነው፣ ቡሊ ትደረግ ነው። ሁሉም ሰው እየተነሳ አንቺ እንዲህ ብለሽ እንዲላት ነው። በጣም ይሄ በጣም ትልቅ ቆሻሻነት ነው። አሁን የሰራው ስራ ነውር ነው። በህይወት ያለችው ልጅ በቃ ጭንቅላቷ ሪዝነብል እንዳታስብ ጭንቀት ውስጥ እንድትገባ ከመፈለግህ የተነሳ ነው እንጂ እውነት ለመናገር ይሄ የሚለጠፍ አይደለም። በዛ ሰዓት ላይ እያወሩም እየተጫወቱም እየተቀላለዱ ተባብሎ የተመላለሱት ነገር አሁን እዚህ ሰዓት ላይ ሼር ማድረጉ ግን እኔ ተገቢ ነው ብዬ አላስብም። ልክ ካልሆንኩ ልክ አይደለሽም በሉ። ምክንያቱም እንደዚህ አይነት ነገሮች የኛ ማህበረሰብ የኛ አሁን ሚዲያ ላይ የማያቸው ሰዎች ሰው ካልሞተ፣ ሰው ካልወደቀ፣ ሰው ካልተጎዳ የሚተውት አይመስለኝም። ይሄው እያያችሁ እኮ ነው። ማናት ስሟን ራሷን እስክትጠላ ዲፕሬሽን ውስጥ እንድትገባ እያደረጓት ነው። እንግዲህ ማናት ስሟ ጠፋብኝ፣ አፌ ላይ ያለ ስሟ እኮ በእናታችሁ። አሁን ቪዲዮ የሰራሁባት ዱባይ ያለችውን ሀና ጊዴ በዛኛው ስሟ ማን ነው ረስቻለሁ። ቆንጆ ሰውነት ያላት እሷን ማለት ነው። እሺ ዋንትያንም ልክ እንደዚህ ፊዮናንም ልክ እንደዚህ በቃ ሰው ጉድጓድ መግባት አለበት እናንተ ሰላም እንድታገኙ። ከዛ በኋላ መታችሁ ሰው ይሁን ነገር ከሆነ መጥቶ ይሄን ባንል ጥሩ ነበር እንደዚህ ባናረግ ምናምን ብሎ ከማለት መጀመሪያ መጠንቀቅ። አሁን የፖስተትከው ቪዲዮ እውነት ለመናገር ጃኒን ጭንቀት ውስጥ ለመክተት ነው እንጂ በፍጹም ይሄ ነገር ያሉት ገርሞ ወይም አሳዝኖ አይደለም። ያ ነገሮችን ሁሉ እንደ ስጋቴው ስጋ መብላትና የሰው ስጋ ይለያያል። ይሄ በህይወት ያለችው ልጅ ይሰብራታል፣ ይጎዳታል። ትክክል አይደለም። አንተ አንድ ሰው ንበልና ልትታነቅ አስበህ ከመታነቅ ድነህ ከዛ በኋላ ያገኘ ሰው ሁሉ እንትን ማፊ ስጋ በሊታው እኮ ራሱን ሊያንቅ ነበር ያለ ቢል ተመልሰህ እዛ ጭንቀት ውስጥ እንድትገባ ያረጋል እንጂ ከዛ ጭንቀት እንድትወጣ ያረጋል። ስለዚህ እኛ ላይ የማንፈልገውን እንዲሆን ሰው ላይ አናድርገው። ይሄ አሁን የፖስተትከውን ቪዲዮ ብታጠፋው ጥሩ ነው። በህይወት ያለችው በጭንቀት እንዳትኖር፣ በህይወት የሌለችውም ሰላም በቃ በሰላም ትረፍ።